ብሌን ልቧ ተሰበረ። ምክንያቱም ወይዘሮ ጄሪ ከመጠጡ ላይ የሚያስተኛ መድኃኒት ከጨመረች በኋላ ጄሪ ከአቶ አምናን ጋራ ይዛው አደረች። በዚህን ሰዓት ጠዋት ተነስታ ለቁርስ ልትቀሰቅስ የገባችው ብሌን ያየችውን ማመን አቃታት። እሱም ተነስቶ ከጎኑ ያለችውን ሰው ሲያያት ጄሪ መሆኗን ሲያይ በጣም ነበረ የተናደደው። እሷ ቀደም ብላ ብስጭቱን ተጠቅማበት ነበረ ወደ ቤት ሄዶ ዝም አትበል እባክህ ንገረኝ፣ አናግረኝ፣ ነገ ሁሉ ነገር ይስተካከላል፣ ወይዘሮ ሰማህንም ደህና ትሆናለች በማለት ስትለው ተስፋ አደርጋለሁ አላት። በዚህ አምናን አለችው ደሞ እኔ ሁልጊዜም ከአጠገብህ ሁኜ አለሁልህ ስትል አመሰግናለሁ ይላታል። ደግሞ አንተ ነህ እንጂ ያልታየህ እኮ የዛች እኮ ብሌን ሸር እኔ ገብቶኝ ነበር፣ አንተ እኮ ነህ ያልገባህ ስትል ትጀምርለታለች። የእሷችን ልጅ ስም አትጥሪብኝ በማለት ከቅምጡ ብድግ ብሎ ወደ መስኮት ሲያመራ ነበረ ከሚጠጣው መጠጥ ላይ መድኃኒቱን እየጨመረችበት። እንግዲህ ይህም የተፈጠረው ወይዘሮ ሰማሄር የተቀየረውን መድኃኒት ቁጭ ብለው ሳሎን ላይ ብሌን እንዲታመጣላቸው ይጠይቃሉ። እሷን ብሌን አምጥታላቸው ቁጭ ብለው ውሃ ጋር መድኃኒቱን ወዳው እንደወሰዱ ወይዘሮ መርሲ ካጠገባቸው ተቀምጣ ነበር። እንዴት አደራችሁ እያለች በማለት ሄዳ በዚህን ጊዜ መድኃኒቱን ወስደው ወዳውኑ ራሳቸውን ስተው ይወርቃሉ። በዚህን ጊዜ ሁላቸውም ተሰባሰቡ። ሁላቸውም በተሰባሰቡበት ሰዓት ወይዘሮ ዛህራ እያሉ ወይዘሮ ሰማያት አለች ብሌን ደህና አይደለሽም እንዴ ስትል ምን ያልሽ ነው ደግሞ አንቺ አለ ሜርሲ። መድኃኒት እኮ ልምድ ሲወስድ አዳፕት ያደርጋል፣ ሰውነትሽ ተስማምቶት ሊሆን ይችላል እያለ ሜርሲ ስትል እሳቸው አይናቸው ዞረባቸው። ብሌን ምረዳሽ ነገር አለኝ ወይዘሮ ሰማያት ስትላቸው እሳቸው ደግሞ አይ ትንሽ አረፍ ማለት አለብኝ ብለው እያዞረኝ ነው ብለው ገባ ሲሉ በቁማቸው ወደቁ። በዚህን ጊዜ ልትከተላት ስትል እጇን ሳብ አርጋ ቁጭ አረገቻት። አርፈሽ ተቀመጪ፣ ለምን አግዜ እኮ ብትልሽ ኑሮ አስከትልሽ ነበር፣ አሟታል እኮ ብላ ብትል ብሌን ቁጭ በይ በማለት ስትላት ወዲያውኑ እየተሯሯጡ ሲሄዱ ወድቀዋል። ሁላቸውም ተንጫጭተው ሲመጡ ወይዘሮ ሰማን አምናን እናትህ ሞተች፣ እናትህ አርፋለች እያለች ነበረ የተናገረችው ወይዘሮ ሜርሲ። ወይዘሮ ዛሃራም ራሳቸውን ይዘው እሪ ያሉ። በዚህን ጊዜ አምናን በጣም እናቱ ላይ ተደፍቶ እማዬ እያለ በማልቀስ ላይ እያለ ከዛ አንዘፍዝፎ ይዞ ሆስፒታል ወሰዳቸው። ሆስፒታል በመሄዳቸው ደግሞ በምርመራ ላይ እንግዲህ የተመረዘ መድኃኒት እንደወሰዱ ተነገረ። ይህንን እንግዲህ ምንድን ያደርገው በማለት ራሱን ጠየቀ። እንዴት ናት ብላ ሜርሲ ስደውልለት ቤት ውስጥ የተመረዘ መድኃኒት የሰጣት ሰው አለ ሲል በነገጠችና ጄሪ ወይኔ እኔ እኮ ነኝ መድኃኒቱን የቀየርኩት እኔ ልባል ነው ብላ ስትነግራት አንቺ አትባይ፣ ምክንያቱም መድኃኒቱን እያመጣችላት ብሌን ስለሆነ ብሌንን ነው የሚያየው፣ ብሌንን ጎትቶ እዚህ ቤት ያስወጣና አንቺ ትሆኛለች ሚስቲቱ ወይዘሮ ሰማሃር ቤቱን ለቀ ይወጣ ወደሚያሸልበው ይሄዳሉ ብላ ትላለች። ብሌንንና ዛህራ ነይ ብለው ተጠራርተው ደውይለት እባክህ ዝም ማለት እኮ የለብንም በማለት ሲነጋገሩ ቢደውሉም ስልኩ አልተነሳላቸውም ነበር። እነሱ ወደ ኪችን ሲሄዱ አያቸዋቸው። እኛ እዚህ እየተጨነቅን እነሱ ወደ ኪችን ይሄዳሉ ብላ ስትናገር ዙፋች ሲፈን ደግሞ የሚሰራ ስራ ሊኖር ይችላል በማለት አለች። ወይዘሮ ሰማር ደህና ነች ብላ ጄሪ ስትደውል ግን የተሰማው ስሜት የተመረዘ መድኃኒት መውሰዳቸው ወይኔ ወንድሜ ልጅ እኔ ሰውነቴ ተንቀጠቀጠ እያለች መርሲ እንደው ድራማዋን ትሰራ ገባ። በዚህን ጊዜ ተደናገጠችና ወይኔ ብላ ጠራቻትና ክፍል ወስዳት ይህንን መድኃኒት እኮ ያደረኩት እኔ ነኝ ስትላት አንቺን የሚጠረጥርሽ የለም በማለት ይናገራል። ወይዘሮ ሰማሄር ከበፊቱን እንጂ በቅርብ ጊዜ ያለውን የማያስታውሱ ሆነው ከሆስፒታል ወጥተው መጡ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተወዳጁና በጉጉት የምንጠብቀው ድራማ ዛሬ ቀጣይ ፓርቲ ዘንላችሁ መተናል። በዚህ ፓርቲ እንግዲህ ብሌንና
አቶ አምናን በጣም ደስ በሚል ሁኔታ ቁጭ ብለው እየተነጋገሩ ባለበት ድንገት እናቴ ዛህራ ይገባሉ። በዚህን ጊዜ አይ ብቻሽን መስለሽኝ የድሮውን ተረቴን ልነግርሽ ነው በማለት መልስ ይላሉ። ምንድን ነበር የምትነግርሽ ንገሪኝ በማለት ሲነግራት ትራሱን ብድግ አድርጋ ጭኗ ላይ አድርጋ ናተኛ አለችው። አቶ አምናንም ከትራሱ ላይ ጋደም ሲል ፀጉሩን እያሻሸች ትዬ ዛህራ እንደሚያደርጉላት አድርጋ ተረቱን ታወራዋለች። ተረቱንም ካማወራችው በኋላ ብድግ ብሎ በሰመመን እየሳመችው ሲያይ ብድግ ሲል ግን ካጠገቡ የለችምና ተነስታ ሂዳለች። ይህንን ደስታቸውን ለማደፍረስ እየታሰቡ ይመስል ነው። እንግዲህ ያ መድኃኒት ሰዓታቸው ደርሶ ደግሞ ወይዘሮ ሰማኤል መድኃኒታቸውን ለመውሰድ ብሌንን ጠርተው ብሌን አንጭልኝ ብለው በሰጧት ፍጥነት እንግዲህ ይህ ነገር ሲከሰት እሱ ደግሞ እናቴን ልትገልብኝ ነው ወይ እንደዚህ አድርገሽ ከኔ ጋር እናቴን የመግደል ዓላማ ነበረሽ ወይ ሲላት በፍጹም አትሳሳት እያለ ብሌን እንባዋን አፈረች። የፈለግከውን ማድረግ ትችላለህ፣ ግን እኔ እንደዚህ አይነት ነገር አላደረኩም። ስላመንኩሽ ነው እንደዚህ ያደረግሽኝ አይደለም። እንደ አንቺ አስመሳይ ሰው በዚህ ዓለም አላየሁም። አንቺን አላምንሽም። ዘበት ነው። ስምኛለሽ? ለዚህ ስራሽ ከዚህ በፊት ምንም እረፍት አልሰጥሽም። እዚሁ ቁጭ ብለሽ ትሰቃያታለሽ። ከዚህ በኋላ በእኔና በእናቴ ዙሪያ ብናገኝ እመኒን እገልሻለሁ በማለት ይናገርና ጎትቶ ወስዶ ከሜርሲና ከጄሪ አጠገብ ላይ ዘገረራት። ብሌን ባላሰበችው ስራዋ ተቀጣች። በጣም ነው ልብ የሚነካውና የሚያሳዝ። እነሱም እየተያዩ ተሳለቁባት። ሆኖም ግን እሷ በጣም ስቅስቅ ብላ አለቀሰችና ከዛ በኋላ እሳቸውም ከሆስፒታል እንግዲህ ታክመው መጡ። በቃ የመጡ ጊዜ እንግዲህ ግቢ አለቻት። ግቢ ባልንጀራዋ ስራዋን ሰርታ ከፍቶሻል አይደለ ወይዘሮ ዛህራ እያለ ሜርሲ መጣ። እሷ እንደዚህ በፍጹም አታረግም ሲሉ ወይዘሮ ዛህራ ይናገራሉ። እጣ ፈንታው ወይዘሮ ዛህራ ቀጣይ ደግሞ አንቺ ነሽ ደንዝዘሽ ማስቀምጥሽ በማለት ሜርሲ በውስጧ ተናገረ። እውነቱ ከታወቀ እኮ ሰዓታቶች ተቆርጥረዋል። እውነታው እኮ እሷ ነው። እውነቱን ተይው አል ወይዘሮ ዛህራ። ምንድን ነው አለ ሜርሲ። አንቺም እጅሽ አለበት እንዴ? ኧረ ስነ ስርዓት ይኑርሽ። እኔ ዛህራ እንደዚህ አይነት ሰው አይደለም፣ ማይረባ ሰው ምሰራ አይደለም፣ አቅል አለኝ እና ያለን ወይዘሮ እናታችን አለ ሜርሲ። በደህና ደሪ በማለት እንግዲህ ተሰናብታት ትሄዳለች። ከዛም እሷን ብሌንም አይዞሽ ብለው ከተኛችበት ወይዘሮ ዛህራ ሂደው እየዳበሱ እና እየጠራረጓት ይታያል። ወደፊት ታያለሽ። አሁን ደግሞ አንቺ ከዚህ የተቀመጥሽው ለምንድን ነው? ሂጂ ጄሪ ግቢ በማለት ትላታለች። አልፈራሁትም አለች። እንዴ አንቺ እሱ ያልፈራሽ አንቺ ምን አስፈራሽ? ግቢና ስራሽን ስሪ እንዴ በማለት እንግዲህ ታሳፍሪኛች። ታፍሪያለሽ እንዴ? እኔ የምልሽን ካደረግሽ ጥቅሙን ታውቂዋለሽ አለች። እሱማ ልክ ነሽ አለች። በይ ቶሎ በይ፣ እሷን ጎትቶ ሲያስወጣ አንቺ ነሽ ሚስቲቱ በማለት ስትነግራት ነበረ የሄደችው። አቶ አምናንም መድኃኒቱን እየቀየረው ማን ነው በማለት መጥቶ ሲያፈጥ ሜርሲቱ መድኃኒቱን በስከ መጨረሻ ምታ የሰጠቻት ብሌን ናት ስትል ተናገረች። የምታውቀው ነገር ካለ እሷ ትጠየቅ ሲል አንቺ ግን ምን ልታረግ ያስበሽ ነው? እናቴ ልትገሊ ነው ወይ? አቶ አምናን እኔ ለምን ብዬ ነው ወይዘሮ ሰማሄርን የምቀይርባቸው መድኃኒታቸውን ብላ ብትናገር እየጎተተ ነበር። ምን እያደረክ ነው? ልቀቀኝ ብትለው ግን በፍጹም ሊለቃት አልቻለም። በዚህም ምክንያት አሰቃይቶ ጠፍጥፎና ደብድቦ እውነታው እስከሚወጣ በጊዜው ብትሰቃይም እንደዛ አድርጎ አንስቶ ወረወራት። ወይዘሮ ዛህራም የኔ ትንሿ ልጅ የኔ ልጅ አስከፉሽ አይደል? አይዞሽ እኔ ልከፋልሽ፣ አይዞሽ የኔ ልጅ፣ ይህንን ያደረገ ሰው ዋጋውን ያገኛል፣ አይዞሽ በማለት ያጽናኗት ነበር። በተኛችበት ወደ ፈጣሪያቸው እጃቸውን ዘርግተው እውነቱን አውጣላት እያሉ ተማጸኑ። ምክንያቱም ብሌንን ምን ባላደረገችው ነገር ይህ ነገር ለአቶ አምናን ቢገባው እንኳ በስነ ስርዓት ቀሳጎ መረዳት ሲገባው ያን ያክል ያንገላታትና የጠፈጠፋት ለሚወዳት አይመስልም ነበር።
በዚህን ጊዜም እዛ መጠጡን ጠጥቶ አልጋ ላይ ተዘግራ ስትታየው አንዴ ፌቨን ትታየዋለች፣ አንዴ ደግሞ ብሌን ትታየዋለች። ሁለቱም ተጭበረበረበት በመድኃኒቱ። ራሱን ጭንቅላቱን ይዞ ራሱ ሲዞርበት የሚያደርገውን ነገር ቅጣጣውና አልቀረም። ወደ አልጋው ውድቅ ብሎ እንግዲህ ማንነቱን ሳያውቀው ጄሪን ይዞ አደረ ማለት ነው። ሲፈን ወደ ወይዘሮ እንትና ቤት ወደ ወይዘሮ ሴትዮዋ ቤት ትገባና እንዴት ነሽ ተሻለሽ ወይዘሮ ሰማሄር ስትል ትጠይቃታለች። ወይዘሮ ሰማሄር አስታወሽኝ አለቻት እሷ ሲፈን። አይ አላስታወስኩሽም፣ ከጥቂት ጊዜ በኋላ ላስታውስሽ እችላለሁ። አዎ ቆይ የቅርብ ጊዜውን ነው ወይንስ ሙሉ ለሙሉ ማስታወስ አትችይም አለቻት። የቅርብ ጊዜውን ብቻ ነው ማስታወስ ማለች። ስለዚህ የድሮውን ታስታውሻለች ማለት ነው አለቻት። አዎ አለች ወይዘሮ ሰማህ። በጣም ጥሩ አለች። የድሮ እንድታስታውሽልኝ ነው የምፈልገው በማለት ትናገራለች። አቶ አምናን እንግዲህ ምን ሁኜ ነው እውነት ይህን ጠጥቼ ሰክሬ አይደለም፣ ግን የንዴት እንዳይሆንኝ ምን ችግር አለው እኔ እኮ ካጠገብህ አለሁልህ ሚስትህ በማለት ትነግረዋለች ጄሪ። ከዛም ቀስ በቀስ ወደ አልጋው ላይ ሳብ እያለገች ይዛው ሂዳ ትተኛለች። ወይዘሮ ዛህራ ጧት ቁርስ አዘጋጅተው ብሌንን ጠርተው ሂጂ ሁሉንም ቀስቅሰሽ የቁርስ ጥሪያቸው ሲሉ ያዟታል። አቶ አምናንንም ስትል አዎ የኔ ልጅ አቶ አምናንን፣ ምክንያቱም አንቺ ከሸሸሽው እንዳደረግሽው ይረዳሻል። አንቺ ሂደሽ ምንም እንዳላደረግሽን መፈጠሩን ማወቅ አለባቸው። ስለዚህ ሂጂ አለቻት። እሺ ትዬ ዛህራ ብላ እንግዲህ ወደ መኝታ ቤት ለመቀስቀስ ስትሄድ ግን ያየችው ጄሪና አቶ አምናን አንድ አልጋ ላይ ተኝተው ነበር። በዛን ጊዜ በሩ ላይ ቁማ ልቧ ተሰብሮ እዛው ቁማ ቀረች። በጣም ያሳዝናል። አቶ አምናን ስህተት ሰራ ማለት ነው። ቀጣይ እንግዲህ ሲነቃ ጄሪ መሆኗን ሲያውቀውና እንደዚህ ያደረገችው ምን ሊያደርግ ይገባል? ወይንስ ተመልሶ ብሌንን ይቅርታውን ይጠይቃት ይሆን? እስከምንገናኝ ድረስ በጉጉት እንግዲህ እናንተም ጠብቁ። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ አበረታቱኝ።